እዩ የተወለደችው ላይ ቁርጥ ብሩኬን ነው የምትመስለው። እኔም ትንሽ ላገግም ብዬ ነው እንጂ ይህንን ነገር የዲኤንኤ ምርመራ እንዲደረግ እፈልጋለሁና አባትነቱን አምኖ እንዲቀበል እፈልጋለሁ አለች እዩ። ሀይሚን ያስፈራት ትልቅ ነገር አለ። በምትወደው እንዲሁም በምታምነው ሌላ ሀሳብ ገብቷታል። ያም ደግሞ እዩ ስለወለደች የእዩ ቀጣይ ጉዳይዋ የምታመጣው ችግር ምን ይሆን? ልጅቷም ትወልዳለች እያለች ለብሩክ ነግሯለች። ብሩክም የሚያስፈራሽ ነገር ምንድን ነው? ሌላ ወሬ ለምን አትቀይርም ብሎ ለሀይሚ ነግሯታል። ለሀይሚ ደግሞ በጣም 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 ስጋት ውስጥ ናት ያለችው። እንደፈራችውም አልቀረም። እዩ ጉዳዩን እንደምትቀጥልና እንደማትቀር እውነቱን አሳውቃለች ማለት ነው። እዩ ትክክለኛ የልጄ አባት ብሩኬ ነው፣ ልጅቷን አይታችሁ ትፈርዳላችሁ ብላለች። እስኪ የዲኤንኤ ምርመራው ይደረግና እኛም ቁርጡን እናውቃለን። ብሩኬም እንግዲህ እሱም መሳሌ ከተወለደችለት አባትነቱን ያምናል። ሀይሚም የተንጠለጠለው ልቧ እንዲሁም ደግሞ በጣም የሰጋችና የፈራችው እሷም ቁርጧን ታውቃለች። ምክንያቱም እነኛ ሰዎች ወደ ህይወቴ አትምጡ አትረብሹኝ ብሎ አባሯል። ሀይሚ ግን ከሱ ጋር ሆና ስጋት ላይ ናት ያለችው። አሁንም ከብሩኬ ጋር ያላት ነገር ፍራቻ አለ ማለት ነው። ምክንያቱም በእዩ ጉዳይ ሀይሚ ትፈራለች አሁንም ማለት ነው። እዩ ደግሞ ይኸው አላረፈም ብላለች። ትንሽ ቆይ ጠንከር ልበል ብዬ ነው እንጂ ከራስ ቤት ትንሽ ላገግም ብዬ ነው እንጂ ጉዳዩን እጨርሳለሁ ብላለች። ያንን ደግሞ በሂደት እስኪ ትጀምረው እኛም እንከተላለን እንመለከታለን። ውጤቱ እስከ ምርመራው ውጤት ድረስ እንከታተላለን። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ እየሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ውዶች ማለት ነው። እና እዩ ህፃኗ ልጅ እኔን እንደዚህ አድርጎ ገፍትሮ አባሮኝ አይኔሽን አላይም ወይንም ላይሽ አልፈልግም ብሎ ያመነጫጨቀኝና ህይወቴን አትበጥብጭብኝ ብሎ ያለው ይኸው ልጁ እሱን ቁርጥ ነው ቁርጥ ነው ልጁ። የተወለደችው ልጅ ብሩኬን ራሱ ብሩኬን ቁጭ ነው ብላለች። እና የዲኤንኤ ምርመራ ሊደረግ ነው ያን ጊዜ ህዝብ አይቶ ይፈርዳል እያለች ነው። እኛም እንጠብቃለን ብለናል። እስኪ ተጀምረውና ብሩኬም ያለበት ሁኔታ ሀይሚም ፍራቻ ላይ ናት። ፍራቻ ላይ ናት ስላችሁ የትናንትናው ቪዲዮ ሁላችሁም ተመልክታችሁታል። ሀይሚ እንደፈራች እንዲሁም ደግሞ ስጋት ላይ እንደሆነች ነው ለብሩኬ ነገረችው። ብሩኬ ደግሞ ያንን ነገር የሚያስፈራሽን ነገር ተንፍሽና እኔ ያለሁ ለምን ትጎጃለሽ አብረን እንፍተው ችግሩን ብሏት ነበር። ያም ደግሞ ያሰጋት ነገር ህፃኗ መወለዷ እና የእዩ ጉዳይ እንዳልተቋጨ ነው ያነገረችው። እሱ ይህንን ደግሞ እንድታነሳበት አልፈለገም። ያው እዩ በራሷ ጉዳይ እንደምትመጣ እንደማታርፍ ይህንን ጠንቅቀን እናውቃለን። ምክንያቱም ከወሊድ በፊት ትንሽ ጠፋ ያለችው ያው የእርግዝና ጊዜያቶቿ ስለቀረቡባት፣ በዛ ጉዳይ ደግሞ በአሁኑ ጊዜ እንደዚህ ማድረግ የለብኝም ከወሊድ በኋላ ራሴ የማደርገውን ነገር አደርጋለሁ ብላ ስላሰበች ነው። የብሩክና የሀይሚ አብሮነት ደግሞ ሲቀጥልና ሁለቱ ሰላም ሲፈጥሩ ደግሞ ሌላ ነገር ደግሞ ኮርኮም ለማድረግ ሀሳቧን ይዛ እዩ ለመግባት እያሰበች ነው ማለት ነው ቤተሰብና ያው በዚህ ምክንያት ደግሞ አሁን አስባ ከሆነ ምንም የሚፈጠር ነገር የለም። ምክንያቱም ያው ራሷን የምታውቀው ራሷ ናት። የልጁን አባት አልፈልግህም ላይ አልፈልግም ብላ እሱን አባራለች። አሁን ደግሞ የሁለቱን ህይወት ለመበጥበጥ እንደዚህ ሀሳቧን ያሰበችው እዩ ማለት ነው። እዩ አርፈሽ ልጅሽን በሰላም ብታሳድጊና ካስረገዘሽ ወንድ ትክክለኛ የልጅሽን አባት ብታሳውቅ ይሻለሻል ማለት ነው። በብሩኬና በሀይሚ ጉዳይ ገብተሽ ደግሞ በእነሱ መካከል ገብተሽ ሙጭጭ ማለትሽን ብታቆሚ መልካም ነው። የሰው የሆነ ነገር የግልሽ ለማድረግ ያልሆነ ነገር ይሆናል ብለሽ እንዳታስቢ ማለት ነው።
የሚያወጣሽ እዛው የልጅሽን አባት ያዥ ጠበቅ አድርገሽ ልጅሽን እንኳን አላሳይም ብለሻል። እንደገና ስም ራሱ ስም ለልጅ አላወጣሁም ብሏል እኮ አልቅሷል። ቢኒያም ባለቤት ያስረገዛት አሁን ግድ ብሩኬ ነው ብሎ ብሩኬ ላይ ሙጭጭ ከማለት እና የሀይሚን ህይወት ለማመሰቃቀል ከሆነ ይሄ ነገር የማይሆን ጉዳይ ስለሆነ አርፈሽ ብትቀመጪ። እነሱ አሁን ሰላማዊ ህይወት እየኖሩ ነው። ለሀይሚም ስጋት አትሁንባት። በቃ የወለደ እኮ ሰከን ይላል ይሆናል አይደለ? በረድ ይላል ይባላል። እና እዩ እዛው በንትንሽ እዛው ማለት ነው። በረድ ብለሽ ኑሪ፣ አትመለሺ ወደነ ብሩክና ወደነ ሀይሚ ህይወት ማለት ነው። ሁለቱ አሪፍ ህይወት እየኖሩ ነው። በጣም ደስ የሚል ነው። ሀይሚም እንግዲህ መስጋት የለባትም። በቃ ለምን ትሰጋለች? ካጠገቧ ያለ የራሴ የምትለው ሰው እሱ ከጎኗ የማይርቃት በምንም ነገር ካጠገብሽ ነኝ እያላት በተግባር እያሳያት በሱ ላይ ደግሞ ፍራቻም በእሷ ላይ መፈጠሩ ይሄ አግባብ አይደለም ማለት ነው። ቤተሰብ እንግዲህ ወደ ምርመራው ሲሄዱ የእዩ ትንሽ ታገግም እንዲያሁን ገና ስንት ቀን ሆናት። እሱ ይሄን ለመተንፈስ ራሱ ከባድ ነው። ስለዚህ ወደ ምርመራው እዩ ልጇን አቅፋ ብሩኬ ሀይሚ ውጤቱን እስከምታይና የሀይሚ እንደው መጨረሻ የሁለቱን ውጤት አይታ ልቧ ረፍ የሚልበትን ያንን ለማየት እንጓጓለን ማለት ነው። ቤተሰብ በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ። ባይ ባይ።